አንቺ ጆሮ የማይመለከትሽ ነገር ውስጥ አትግቢ ስልሽ እምቢ አልሽ አይደለ? በገዛ እጅሽ መቃብርሽን እየቆፈርሽ ነው። እረፍ። ትንሽ እጠጋለሁ ብትለኝ ጭንቅላትን ነው በትነል። በኃይሉ ብሌንን ጫፏን ትነካትና እመነኝ አለቅህ። እውነት እያስፈራራኝ ነው? ወይኔ በጣም ፈራው። ሳሚ በመንገድ የመጣን ሁሉ እንደማልመራ አንተም ታውቃለህ። ስለ እሷ ከማሰብ በፊት ስለ ራስ ትጨነቅ። ነግሬሃለሁ በኃይሉ፣ ከዚህ በኋላ አልደግምልህ። ጫፏን ትነካትና የመጨረሻ ነው የሚሆነው። ስለ አንተ ብዙ ነገር አውቃለሁ እና ብታስብበት ይሻላል። ሳሚሻ ምነው በዚህ ልክ ለዚህች ልጅ ተጨነቅ? መቼም መጨነቅ ካለበት መጨነቅ ያለበት ሰው አለ። አሁን ግን ከሱ በላይ ጀግና 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 ለመሆን እየሞከርክ ነው። እንዴት ነው ግን ነገሩ? ከሱ የተሻለ አንተ ብሌንን ትወዳታለህ እንዴ? ዝም በል አፍን ዝጋ። እንደሱ ነው እንጂ አፍቃሪዋ አንተ እያለ ሌላ ሰው ሲጨነቅ ማየት በጣም ነውር ነው። አይገባህም አንተ አውሬ። አንተን መቼም አልፈራህም። ሰው ኖረም አልኖረም ምንም አታደርገኝም። እሺ አሁን ወደ ዋናው ጉዳያችን እንግባ። ወዴት እየወሰዳችኋት ነው? ባልሰራችሁ ኃጢአት ወደምታሰቃያት እህት ቤት። አንተ ቆይ ምን አይነት ሰው ነህ? የገዛ እህትን ባልሰራችሁ ወንጀል ስታሰቃያት ትንሽ እንኳን አታፍርም? ዘበይ ዶሮ አልማዝ ሞታለች፣ ሰላም ገላታለች። አሁን ደግሞ እኔ የእውነት ገላታለሁ። ለካ እናንተን መግደል አለብኝ። እናንተን ደግሞ ካልገደልኳችሁ ሄዳችሁ ለሷ ትነግራቷላችሁ። እንግዲህ በጣም ይቅርታ። እኔ እናንተን የመግደል ሐሳብ አልነበረኝም። የግድ እንድገላችሁ አስገድዳችሁ። በኃይሉ እኔ እናንተ እንነጋገራለን፣ እነሱን ግን ተዋቸው። አይ ካንተ ጋር ምንም የምነጋገረው ነገር የለም። ዛሬ በአንድ ድንጋይ ብዙ ጠላቶቼን ነው ማጠፋው። ሰብሰብ ብላችሁ ነው የጠበቃችሁ። በጣም ነው ስራዬን ያቀለላችሁልኝ። አንቺ አልማዝ ነይ ወደዚህ። ነግሬሽ ነበር ራስሽን ደብቂ ብዬሽ፣ አንቺ ግን አደባባይ ተጋለጥሽ። ስለዚህ ሳልወድ በግዴ የእውነት ልገልሽ ይገደዳለሁ። ለዚህ ደግሞ ከማንም በላይ ተጠያቂው አንቺው ራስሽ ነሽ። ነይ ወደዚህ። ነይ አልኩሽ እኮ። አትመጣም። እሷን እትዬ ጋር ይዘናት እንሄዳለን። የፈለገ ነገር ቢመጣ ደግሞ አታስቆመንም። በጣም የምወደው ነገር ነው። ከማን ጋር እያወራሽ እንደሆነ አታውቂም። አሁኑኑ ልቀቂያት፣ አለበለዚያ ግን በዚህ ነው የምደፋሽ። ብሌን ልቀቂያት፣ ግድ የለሽ ነው የሚለው አድርጊ። በጣም ጥሩ ውሳኔ ነው። ለካ እሱ ብቻ ሳይሆን የሚሰማሽ አንቺም ትሰሚዋለሽ። አልማዝ ቆመሽ ታኛለሽ እንዴ? ነይ እንጂ ነይ ነይ ብዬሻለሁ። ነይ ነይ ብያለሁ። አንተ ነህ ብሌን የምነካት? እኔ እያለሁ ማንም ሰው አይነካትም። እሺ እገልሃለሁ። በጭንቅላት አረን እሷን ነካ ያሰብኩ
እኔ ያለው እሷ አጠገብ መድረስ አልችልም። እሺ እኔ ያለው እሷን የመንካት ማንም መብት የለውም። እሺ ትሰማኛለህ? ብሌን 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 እኔ ያለው ሳሚ እባክህ እባክህ ሊሞት ይባል ሳሚ ረፍ እንዴ ሳሚ እጅ ደምቷል እኮ እስኪ ሊያው ሳሚ እጅ እየደማ እኮ ነው። ለምንድን ነው ዝም የምትለኝ? ሐኪም ቤት እንሂድ እንዴ? አታስቢ የኔ ቆንጆ፣ የኔ ደም አይደለም የባህሉ ነው። ሳሚ እንደምትጨነቅልኝ በማየቴ በጣም ደስ ብሎኛል። አቦል ቀቀኛ እንዴ እኔ እንዴ ያናደድኩ በጣም ይቅርታ አላወኩም ነበር። ቃል ምንድነው ያደረገችው? ከባህሉስ ጋር ምንድነው ስታወራ የነበረው? እንዴ እሷ ራሷ አይደለች እንዴ ባህሉ ሊገልሽ ይሞክራል ብላ የነገረችኝ? ታዲያ ምንድነው መልሳ ከሱ ጋር ተደብቃ ማውራት ያስፈልጋት? የቤቱስ መዘጋት ለምንድነው በዚህ ልክ ያሳሰባት? ወይዘሮ ሰላም ችግር አለ እንዴ? አይ የለም። ሰሌ የምትሄድበት አለ እንዴ? አይ ችግር የለም አልቸኩልም። በጣም እየተጨነክ ትመስላለህ። ስራ አለ እንዴ? ወይዘሮ ሰላም አንድ የረሳሁት ሚቲንግ ነበር። አሁን ሲደውልልኝ ነው ትዝ ያለኝ። ግን አታስቢ፣ ቶሎ ማትመለስ ከሆነ ደውዬ ቀጠሮ ለሌላ ጊዜ ማራዘም እችላለሁ። አይ አያስፈልግም፣ ትሄዳለህ። ወይዘሮ ሰላም በፍጹም አትቸገሪ። እኔ ብሌን ለምን እንደቆለፈች ለማወቅና የቃል ሁኔታ ግራ ስለገባኝ እንጂ ሌላ ቁልፍ እኮ አለ። ማለት ትርፍ ቁልፍ አለ? አዎ ይቅርታ ሰሌ፣ እኔ እኮ የምትሄድበት ያለ ስላልመሰለኝ ነው። ቁልፋ ሄደችው ልጅ በጣም ምስኪን ልጅ ናት። ለእኔ ከማንም በላይ የምትጨነቅልኝ እሷ ናት። ይህንን ደግሞ ካለ ምክንያት አታረገውም። ለዛ ነው ለምን እንዳረገችው ለማወቅ ዝም ያልኩት። የቃልንም ነገር አይተኸዋል፣ መቼም ትረዳኛለህ። በሚገባ ወይዘሮ ሰላም፣ አሁን ባትከፍቺውና እንዲያውም መጨረሻውን ብናየው ነው የሚሻለው። አይ አንተ መሄድ አለብህ። እኔ እዚህ የሚፈጠረውን ጠብቄ ያለሁኝ። እሺ በጣም ይቅርታ፣ ግን እቅድሽን አበላሽሁት። ኧረ በጭራሽ፣ እኔ ነኝ ይቅርታ ማድረግ ያለብኝ። አንተ ምን አረግ? መጣው በቃ ቁልፍ ይዤ ልምጣ። እናቴ እባክሽ ይቅርታ አድርጊልኝ። እኔ እኮ አጎቴን አንቺ ባሰብሽው መንገድ ለማውራት አይደለም የደወልኩለት። አንቺ እንዴት አውሽ ብዬ ነበር የደወልኩለት። እውነት ለአንቺ አስቤ ነበረ። ስታስቢው እናቴን ሊገላት የነበረ ሰው ጋር ምን ላወራ እችላለሁ? የኔም ጥያቄ እሱ ነው። እንዴ ቁልፉ እያለ ነው እንዴ ዝም ያልሽኝ? አዎ ይሄ ቁልፍ ለአደጋ ጊዜ ያስቀመጥኩት ነው። ዛሬ ይሄ ቁልፍ ለመጠቀም አስቸኳይ ነገር አልነበረም። እና አሁንስ ምን አስገዳጅ ነገር አለ? አሁን ለሰሌ ብዬ ነው መልሼ ቆልፈዋለሁ። እሺ እናቴ በቃ እንደፈለግሽ።
ጠበቃው አሁን ሂድና ንብረቱን በስም ያዙርልኝ። እስከዛው እኔም ሰላምን ቃሊቲ ያወርዳታለሁ። ቆርሰና በቃ አንተ እንዳይረፍድብን ልሸኝ። እሺ ወይዘሮ ሰላም እየሄድክ ነው እንዴ ጠበቃ? አዎ ወይዘሪት ቃል አንድ የረሳሁት ሚቲንግ ነበረኝ። አታስቢ፣ ከዛ በፊት ግን የእናንተን ጉዳይ ጀምረዋለሁ። አታስብ፣ ያን ያህል እንኳን የሚያስቸኩል ነገር አይደለም። ጥሩ በቃ ሰላም ሁኑ። አንድ ቀን ግን በሰፊው እንጫወታለን። እሺ በቃ ጠበቃ ደህና ነኝ። ጥሩ ሰላም ሁኑ። ብሌን ነግሬሽ ነበር እኮ ከኔ ጋር ሰፋጣ ይቅርብሽ ብዬሽ ነበር። እኔ መቼም ቢሆን አታስቆመኝም። ንብረቱ እንደሆነ እድሜ ለሰላም አሁን በስሜ ልታዞሩ ነው። አንቺ እንግዲህ ያችን አሮጊት ይዘሻት እስክትመጪ ሰላም እስር ቤት መበስበሷ ነው። ሄሎ ፖሊስ፣ የሆነ ወንጀል ሪፖርት ለማድረግ ነበረ። ስም አስፈላጊ ነው? ስሜ ባይታወቅ ደስ ይለኛል። ወንጀሉ እንኳን የግድያ ወንጀል ነው። ወንጀሉ የተፈጸመባት ግለሰብ ወይዘሮ አልማዝ ትባላለች። ሴትዮዋን በቅርበት አውቃታለሁ። ወንጀሉን የፈጸመችውንም አውቃታለሁ። ቤቷንም አድራሻዋንም ሁሉን ነገር አውቃለሁ። በጣም አደገኛ ሴት ስለሆነች ቶሎ በቁጥጥር ስር አውሏት። ስሟ የነገርኩህን ነገር አደራህን። እሺ ምንም ስጋት እንዳይገባሽ ወይዘሮ ሰላም፣ እኔ ያስጨርሰዋለሁ። በቃ ልሸኝ። ጥሩ ሰላም። አልማዝ ምንድነው? ዳግም ሞታለች እንዴ? አዎ ሞታለች።
እትዬ ነግሬሽ ነበር እኮ አልማዝን አልገደልሻትም፣ ንጹህ ሰው ነሽ ብዬሽ ነበር። እቺ ከይሲ አልማዝን ይዛት መጣች። እኔ አላምንም። የእውነት አልማዝ ነሽ? በህይወት አለሽ ወይስ ምንድነው? በቁም እየቃዣው ነው ልበል? ምንድነው? እትዬ አልማዝን አልገደልሻትም፣ በህይወት ነበረች። አልማዝ የተፈጠረው ነገር ንገራት፣ ምን እንደተፈጠረ። ይሄን ነገር ማስቆም አለብኝ። እንደምንም አድርጌ አስቆማለሁ። ዝም ብዬማ ማየት አልችልም። ተናገር እንጂ ምን ይዘጋሻል? ምን እንደተፈጠረ ንገራት። እሺ እናገራለሁ እኮ ተናገሪያ። አዎ በህይወት አለች። እንዴት ሊሆን ይችላል? አዎ ሰላም በህይወት አለው። አልገደልሽኝም። እንዴት ሊሆን ይችላል? እንዴት ከሞት ተነሳሽ? ሰላም እኔ እኮ ከሞት አልተነሳውም። መጀመሪያም አልገደልሽኝም። ያኔ የገፈተርሽኝ ጊዜ ራሴን ስቼ ነበር የወደቅኩት። ራሴን ነው የሳትኩት ማለት እንዴ? ያን ጊዜ ራስሽ ስተሽ ነው እንዲወደቅሽው? እንዴት ሊሆን ይችላል? እንዴ ሬሳሽን እኮ ይዘው ሲወጡ በአይኔ በብረቱ እኮ ነው ያየሁት። ይቅርታ አድርጊልኝ፣ አፈሩን ያቀለልሽ። እኔ ግን ላጠፋሁት ጥፋት በሰማይም በምድርም ቅጣቴን አገኛለሁ። እና ያ ሁሉ ነገር ምንድን ነው? አልማዝ እባክሽ ምንም አትንገረት። እባክሽ ስለፈጠረሽ ልለምንሽ፣ እባክሽ አልማዝ። አዎ ሁሉም ነገር ድራማ ነበር። ድራማ? ያኔ ቃል ክፍል እንደገባው ነበር የነቃሁት። ታዲያ ያኔ እኔ እንደሞትኩ እንዳስመስልና አንቺንም በዛ እያስፈራሩ ገንዘብ ሊቀበሉሽ ተስማሙ። ለዛም ሲባል ለእኔ ብዙ ብር እንደሚከፍሉኝ ቃል ገቡልኝ። አውቀው እኔን ሊያስፈራሩ ለአንቺ ገንዘብ ከፈሉሽ? እኔ ባልሰራሁት ወንጀል አስፈራርተው ከእኔ ገንዘብ ፈልገው አንቺን በውሸት እንድትናገር ያደረጉ? አልማዝ እባክሽ ስለፈጠረሽ ከዚህ በላይ ህይወቴን አትበጥብጩ እባክሽን። አዎ ለእኔ ብዙ ብር ከፈሉኝና ከከተማ ርቄ እንድኖር አደረጉኝ። ይኸው ልጅ እንኳን ሲሞት አጠገቡ ሁኝ እንኳን አልቀበርኩትም። ለማይረባ ነገር ብዬ ነፃነቴን፣ ህይወቴን፣ ልጄንም ሸጥኩኝ። ይቅርበኝ ሰላም፣ እባክሽ ይቅርበኝ። እኔ ከአንቺ በላይ ተጎድቻለሁ። ቆይ ግን ከፈሉኝ ያልሽው እነማን ናቸው እነሱ? አንዱ በእርግጠኝነት በኃይሉ ነው። ሌላው ደግሞ ማን ነው? የፈጣሪ ያለ
አልማዝ በህይወት አለሽ? እኔ አላምንም። እናቴ እኮ አንቺን ገደልኩ ብላ ብታይ በጸጸት ልታብድ ደርሳ ነበረ። አንቺ ግን እኮ በህይወት አለሽ። ተመስገን አምላኬ። እናቴ ነፃ ወጣችልኝ። ድሮም ይሄ ነገር እንደማይሆን አውቄው ነበረ። ሞተሻል ብዬ እኮ ብታይ በጣም ነበር ያዘንኩት። በህይወት ስላለሽ እውነት በጣም ደስ ብሎኛል። እንዳልሞትኩኝ በደንብ ታውቂያለሽ። አታስመስይ፣ አስመሳይ። ምን ቃል በህይወት መኖርሽን ታውቃለች? አልማዝ ቆይ ምንድን ነው የምትይው? እኔ በህይወት መኖርሽን እያወቅሁ ቆይ እንዴት ዝም እላለሁ? በእኔ ምክንያት የምስኪን ሰው ህይወት ጠፋ ብዬ እኮ እየተጨነኩ ነበረ። ቃል በቃሽ እሺ። ከዚህ በላይ ምንም ነገር እንድታወሪ አልፈቅድልሽም። አሁን አልማዝ ብቻ ናት የመናገር መብት ያላት። እናቴ ቆይ እኔን አታምኚኝም እንዴ? ዝም በይ ያልኩሽ። ሞታለች ብዬ ሳስባት የነበረችው ይኸው በአይኔ በብረቱ እያየኋት ነው። አንቺ ደግሞ እሷ በህይወት መኖሯን እያወቅሽ ዝም አልሽ አይደለ? ስለዚህ እባክሽን ለትንሽ ደቂቃ ዝም በይ። አልማዝ ቀጥታ መልሽልኝ። ቃል ከባኃይሉ ጋር ነበረች? በዚህ ተንኮል ላይ እሷም አለችበት? አዎ የእሷም እቅድ ነበር። አንቺ ውሻ የውሸት ወሬሽን አቁምሽ። ቃልና በኃይሉ ባሉበት ነበር የነቃሁት። በኃይሉ እጇ እየተንቀጠቀጠ ነው። አንቺ ምን አይነት ቦቅቧቃ! ውጪ ነው ውጪ! ውጪ! ቃል እኔ ስነቃ በጣም ደንግጣ ነበረ። በኋላ ለሰላም እንንገራት ስትለው በፍጹም ብሎ አስቆማት። ግድ የለሽም እሷ መሞቷን ነግረናት ገንዘብ እንቀበላት ብሎ አላት። ከዛ በኋላ ግን እሷን በሀሳቡ ተስማማች። በቃሽ በቃሽ አቁም እያልኩሽ እኮ ነው። ከዛማ በኃይሉ ብሬን አልሰጥም ሲለኝ ተመልሼ ወደዚህ ከተማ መጣሁ። ከዛ በኋላ ቃል ናት 200,000 ብር ሰጥታ ከዚህ ከተማ እንድወጣ ያደረገች። በቃሽ ብዬሻለሁ አልማዝ። የውሸት ታሪክ ፈጥረሽ አትናገሪ። እናቴ ከኔ ይልቅ እሷን አመቻል። የታባሽ ይገባሻል። እናቴ አመንሻት እንዴ? ውሸቷን እኮ ነው። ቆይ እኔ ልጅሽን አታምኚኝም እንዴ? እኔ ቆይ ባንቺ ላይ እንዴት እንደዚህ አይነት ነገር አደርጋለሁ? ከኔ ከልጅሽ እሷን አመንሽ? መቼ ነው ቆይ አንቺ ከልጅሽ ጎን የምትሆኚው? አሁንም ተስፋ አትቆርጭም? ምን አለበት ይቅርታ ብትጠይቂ? አንቺ ግን ሁል ጊዜ በውሸት ላይ ውሸት መደረብ ነው አይደለም የምታውቂው? እናቴ እኔ እኮ ስሜን አትጥሪ እሺ? እንዴት ነው እኔ ላይ እንደዚህ አይነት ነገር የምታረጊው? ራሴን መቆጣጠር እስኪያቅተኝ ድረስ በጸጸት ስቃጠል ዝም አልሽኝ። ምን አይነት ልብ ነው ግን ያለሽ አንቺ? እጄን እኮ ለፖሊስ ልሰጥ ነበረ። ባልሰራሁት ወንጀል እስር ቤት ስበሰብስ ዝም ልትይ ነበር አይደለም? ለነገሩ ያንቺ ሀሳብ አይደል ይሄ? እሱን ነበር የምትፈልጊው። ቆይ ግን ለምን ልጄ እናትሽ ላይ እንዴት እንደዚህ አረመኔ ትሆኛለሽ? እኔ እኮ ከታሰርኩኝ ብዬ እኮ ለአንቺ ህይወት ነበር ስጨነቅ የነበርኩት። አንቺ ግን በአንቺ ተንኮል የተነሳ ከዚያን ቀን ጀምሮ የሰላም እንቅልፍ ወስዶኝ ያውቅ። በየጊዜው ራሴን ለህግ ለመስጠት አስባለሁኝ። ከዛ በኋላ ግን ማድረግ ያቅተኛል። ለምን እንደሆነ ታውቂያለሽ? ግን ከታሰርኩኝ ልጄ ምን ትሆናለች ብዬ ስለማስብ፣ ለአንቺ ስለማስብ ነው። ለአንቺ ለአረመኔዋ ልጄ ስል። ምን አይነት ጨካኝ ነሽ ግን አንቺ! ምን አለበት ልጄ ባቶኝ? እንዴት ግን እንዳንቺ አይነት ልጅ ሊኖረኝ ቻለ? ምን አለበት እዛው ሆዴ ውስጥ እንዳለሽ በቀረሽ። እትዬ እባክሽን ተረጋጊ፣ ስትናደጂ ያምሻል። ወይዘሮ ሰላም ተረጋግታችሁ እስኪያወሩ። ሰሌ ያልኩን ነገር ጭራሽ እርሳው እሺ? ምን አልሽኝ ወይዘሮ ሰላም? ስለ ውሉ ያልኩን ነገር ሁሉ እርሳው እሺ? ጥሩ እሺ ወይዘሮ ሰላም።
ለብር ብለሽ እኔ እናትሽ ላይ ጠላት እንኳን የማያደርገው ነው ያደረግሽኝ። እሺ በጸጸት ራሴን እንድጠላ ሰላሜን እንዳጣ ነው ያደረግሽኝ። እኔ ግን ምን አደረግኩኝ? ያለኝን ሁሉ ላንቺ ልሰጥ ጠበቃ ይዤ መጣሁኝ። እውነት አንቺ የኔ ልጅ ነሽ? ከማህፀኔ ነው የወጣሽው? እኔ እንጃ በጭራሽ። ይህን አምኖ መቀበል በጣም ነው የሚከብደኝ። ትሰምኛለሽ? ከኔ ስባሪ ሳንቲም አታገኝም ወቂ። ብሞት እንኳን ለእርዳታ ድርጅት ነው ንብረቴን በአጠቃላይ የሚሰጠው። አንቺ መቼም ቢሆን አታገኙም፣ መቼም። ሰሌ። አቤት ወይዘሮ ሰላም። እኔ ድንገት እንኳን ብሞት እቺ የተረገመች ንብረቴን እንዳትወርስ ማድረግ ይቻላል? አዎ ወይዘሮ ሰላም፣ በቤተሰብ አዋጅ መሰረት አንድ ወላጅ በልጁ በደል ከተፈጸመበት ወይም ማታለል ከተፈጸመበት ከውርሱ የማሳገድና የማስወጣት መብት አለው እና ወይዘሪት ቃልም የፈጸመችው ተግባር ከውርስ ለማስወጣት በቂ ምክንያት ነው እና ያንቺ ፍቃድ ከሆነ ወይዘሪት ቃልን ከቤተሰብ ውርስ ውጭ ማድረግ እንችላለን። ጥሩ፣ እሱን በተቻለ ፍጥነት እንድታደርግልኝ ይፈልጋለሁ። እናቴ እኔ ልጅሽን ሜዳ ላይ ልጥኝ ነው? አዎ፣ ከዚህም በላይ ባደርግሽ ደስ ይለኝ ነበር። አንቺ ለእኔ ቅንጣት ታክል እንኳን ሐዘኔታ አሳይተሻል። ከፊትሽ ነበር የማለቅሰው። እረስተሽው ከሆነ ላስታውስሽ፣ የአእምሮ መቃወስ እኮ አጋጥሞኝ ነበረ። በአንቺ ምክንያት እኮ እብዶኝ ነበረ። እና ያኔ አዝነሽልኝ ነበረ። ገና ካንቺ ጋር ብዙ የምናወራው ነገር አለ። አሁን ወደ ውስጥ ግቢ ግቢ አልኩሽ። ከዛ በኋላ ብቻችንን እናወራለን። እሺ? ልጅ ምን ሆኖ ነው የቆየው? በጠዋት አይደል እንደወጣው መጣ ብሎኝ ወጥቶ እስካሁን መቆየት ነበረበት። መጥፎ ነገር አጋጥሞት እንዳይሆን ብቻ ሰላምን ነፃ እናውጣታለን ብለው ራሳቸውን ችግር ውስጥ እየከተቱ ነው። ብነግራቸው መቼም አይሰሙኝም። ይህ በኃይሉ የሚባል አውሬ እንኳን በመንገዱ ገብተው ይቅርና እንዲሁ ጨካኝና ሰው በሊታ ነው። እባክህን አምላኬ ልጆቼን ጠብቅልኝ። ከአንተ ውጭ ማንም የለኝም። እንደ ጦስ ዶሮ ዙሪያ ያመጣኛችን ቡና ልጠጣ ነው። እንኳን መጣሽልኝ። ብቻዬን ደብሮኝ ነበር። እኔ እያለሁማ አይደብርሽም። አሁን ወሬያችንን እየቀደድን ቡናችንን ስንጠጣ የምን አባቱ ድብርት ነው? ለዛ አይደል እኔ በመምጣትሽ ደስ ያለኝ። ዳግም ሴት ሄዶ ነው? ተይው እባክሽ፣ እነሱ የኔን ምክር ችላ ብለዋል። ሁለት ደረቅ ልጆች እኮ በጭንቀት አለኩኝ። ምን ነው ገነት? ምን ተፈጠረ ደግሞ? ያቺ ሰላምና በኃይሉ በሆነ ነገር ተጣልተዋል መሰለኝ። በኃይሉ ሰላምን ባልሰራችው ነገር እያስፈራራት ነው እና የኔ ደረቅ ልጆች ደግሞ ሰላምን ለማዳን ከባህሉ ጋር እየተጣሉ ነው። በኃይሉ እኮ መጥፎ ሰው ነው። ከባህሉ ጋር ጠብ? እንዴት እነሱ ከባህሉ ጋር ይጣላሉ? እሱ እንኳን ነክተሽው እንዲሁም እርጉም ነው። እኔ እኮ እንዴት እንደምፈራው ቀና ብዬ እንኳን አላየውም። ቆይ ግን አንቺ ስለ ባህሉ ይሄን ያክል እንዴት አወቅሽ? በደንብ አላውቀውም ብለሽኛል ነበር እንዴ? ወሬሽ ግን ከትውውቅነት የዘለለ ነገር ያላችሁ ነው ይመስለኝ። እባክሽ ሰላም ይቅርታ አድርጊልኝ። እኔ ካንቺ በላይ ተጎድቻለሁ። ከሰፈሬ፣ ከአካባቢ፣ ከቤተሰብ ርቄ ስንከራተት ነው የኖርኩት። ልጄ ታሞብኝ እንኳን ሳላስታመመው አይኑን ሳላየው ነው የሞተብኝ። እባክሽ ሰላም ለልጄ ስትይ እባክሽ ይቅርታ አድርጊልኝ። ይቅርታ ስትይ ትንሽ እንኳን አታፍሪም? እየሰማሽ ነው? ህይወቴን እኮ ነው የበጠበጥሽው። እባክሽን ተይ እባክሽ። በአንቺ ምክንያት የሆንኩት መቼም አይገባሽም። እሺ መቼም። እትዬ እባክሽ ተረጋጊ፣ ትሞትብሻለች። ወይዘሮ ሰላም ራስሽን አረጋጊ እባክሽ። ለማንም የማትጠቅሚ አረመኔ ነሽ። እሺ ልጅሽ ከሚሞት አንቺ ብትሞች ይሻልሽ ነበር።
ገና በሰራሽው ኃጢአት ብዙ ነገር ታያለሽ። እገልሻለሁ ታይኛለሽ። እኔ በጣም ተጸጽቻለሁ። በዚህ ነገር ደግሞ ከማንም በላይ የተጎዳሁት እኔ ነኝ። ልጄን እኮ ነው ያጣሁት። ምናልባትም እኮ እኔ እዚህ ቢሆን ይተርፍልኝ ነበር። አልማዝ፣ እኔ ከአንቺ በላይ መጥፎ ሰው ነበርኩ። ብዙ ነገሮችን ሰርቻለሁ። ያ የበፊት ማንነቴ ነው። አሁን ሌላ ሰው ነኝ። ሰዎች ስለ እኔ የፈለጉትን ቢሉም ቢያስቡ ምንም አይገርመኝም። ምክንያቱም ያንን ማንነቴን ድጋሚ እንዳላገኘው አድርጌ አርቄ ቀብሬዋለሁ። አንቺም ያ ማንነትሽን ድጋሚ እንዳታገኘው አድርገሽ አርቀሽ ቅበሪውና አዲስ ሰው ሁኚ። ለራስ ስትይ ጥሩ ሰው ሁኚ። ሰው ጥሩ ሰው ሆንሽ መጥፎ ሰው ሆንሽ ስለ አንቺ ማውራቱ አይቀርም። እሺ፣ በጣም አመሰግናለሁ ሳሚ። በይ አሁን ወደ ቤት ሂጂ። ቅድም ስላስፈራራሁሽ በጣም ይቅርታ። እኔ ነኝ ይቅርታ መጠየቅ ያለብኝ። በጣም አመሰግናለሁ ሳሚ። እትዬ እባክሽ ተረጋጊ። በቃ ልቀቂኝ ብሌን። ያደረገችኝን አይተሻል አይደል እንዴ? አዎ፣ እኔ አይደለሁ እንደ ህይወቴን አደጋ ላይ ጥዬ ይዣት የመጣሁት? አንቺ ከገባሽበት ነገር ለማስወጣት እኮ ነው እሷን እዚህ ድረስ ይዣት የመጣሁት። ብሌን፣ ራሴን እኮ እየጠላሁት ነበር። ወንጀለኛና ነፍሰ ገዳይ እንደሆንኩ እንዲሰማኝ አድርጋኝ ነበር። አንድ ቀን የሰላም እንቅልፍ ወስዶኝ አያውቅም። አውቃለሁ እትዬ። ለዛም እኮ ነው አልማዝን ፈልጌ ይዣት የመጣሁት። እሷን የሆነ ነገር ካደረግሻት የእውነትም ሰላምሽን ታጫለሽ። አይዞሽ እትዬ፣ ሁሉም ነገር አብቅቷል። እኔ ልጅሽ አለሁልሽ። ነግሬሽ ነበር አንቺን ነፃ ሰው እንደማደርግሽ። እኔ ግን አላመንኩሽም ነበር። በጣም ይቅርታ አድርጊልኝ። እናት ልጇን እኮ ይቅርታ አትጠይቅም። አሁን ሁሉንም ነገር ረስተን መደሰት ነው ያለብን። እሺ እኔ ልጅ። እትዬ፣ አንቺ አዝነሽ ማየት አልፈልግም። እባክሽ ተረጋጊ። እባክሽ አታልቅሽ። አንቺ በጣም ጥሩ ሰው ነሽ። ደስታሽን እንጂ እንባሽን ማየት አልፈልግም። ዛሬ ደግሞ የደስታችን ቀን ነው። በደንብ ነው የምናከብረው። አዎ፣ ዛሬ የደስታችን ቀን ነው። በዚህ ቀን ማዘን አያስፈልግም። ዛሬ እኮ ከብዙ ነገር ነፃ ወጥተሻል። አንቺ ነሽ ነፃ ያወጣሽኝ። በጣም አመሰግናለሁ። አንቺ እኮ ከገዛ ልጄ በላይ ነው የምታስቢልኝ። ምን አለበት እውነተኛ ልጄ ብትሆኝልኝ። ነኝ እኮ እናቴ። ግዴታ እውነተኛ ልጅ ለመባል አምጠሽ ልትወጂኝ እኮ አይገባም። አይ ባልወልድሽም ልጄ ነሽ። ከዛ በፊት ግን አንድ ማድረግ ያለብኝ ነገር አለ። ምንድን ነው እትዬ? አይዞሽ፣ መጥፎ ነገር አይደለም። ማድረግ ያለብኝ ነገር አለ። ማናችሁም ብትሆን ምንም አታመጡ። ምን ታመጣለች ብለሽ እንደምታስብ ያውቃል። ግን እንዳትረሹ፣ በሁሉም ነገር ሁሌም እንዳሸነፍኩሽ። በዚህ እንዳሸነፍኩሽ ደግሞ በሰላም ጉዳይ አሸነፍሻለሁ። ብቻ ረመኔ ሁሉም ነገር አበላሸችው። በአንቺ ምክንያት ባዶ እጄን ቀረሁ። ወይኔ ቃል፣ እንደ ዛሬ እኮ ተዋርጄ አላውቅም። አለቀልኝ። ጭራሽ የሚያልበቃ ብሎሽ ቃይን እየሰባበርሽ
አሁንስ በጣም ነው ያበዛሽው። ከመስመርሽ አለፍሽ። አሁን ከዚህ ቤት ቶሎ ውጪ። ሳሎን ጠብቂኝ እንጂ። ፀሐይ ቆይ ግን ምንድን ነው የደበቅሽኝ? በኃይሉን ታውቂዋለሽ እንዴ? ማለቴ ከእሱ ጋር የተለየ ግንኙነት አላችሁ? አረ የለንም። ታዲያ ይሄን ያክል ስለሱ እንዴት ልታውቂ ቻልሽ? ሲታይ የመሰለኝን ነው የነገርኩሽ። አንቺ ደግሞ እየጠረጠርሽ ነው። የባለፈውን ነገር ይቅር አላልሽኝም ማለት ነው? ብዬሻለሁ፣ ግን አሁን ወደዚህ ነገር መመለስ ምን ያስፈልጋል? ቂም ይዘሽ ካልሆነ በቀር። አረ እንደሱ አይደለም፣ ቂም አልያዝኩብሽም። ቆይ ግን እንዴት እንደዛ አሰብሽ? ታዲያ ለምንድን ነው የማይሆን ጥያቄ የምትጠይቂኝ? እሺ በቃ እንደውም እሺ። አዎ እንደሱ ነው የሚሻለው። ብሌን፣ ለስንት ጊዜ ያቀርኩት ነገር በአንቺ ምክንያት ነው የከሸፈው። በአንቺ ምክንያት ሁሉን ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። ታያለሽ፣ ጠብቂ ብቻ። ብሌን፣ በአንቺ ምክንያት ሁሉን ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ባለፈ ራሱ መመለሴ በጣም ቆጭቶኛል። እሺ ከዚህ በኋላ የኔ ልጅ አይደለሽም። ከቤቴ ውጭልኝ።